ሐዋርያው ጳውሎስ በሚገባባቸው ቦታዎች ሁሉ እስከ ሶስተኛ ሰማይ መነጠቀውን ከሚያወራበት ነገር በላይ የተነካበትን ቀን ያወራል። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ። ንጉሥ ፊት እኮ ሙታን አስነሳው፣ ሽባ ተረተርኩ ይሻል ነበር። የሚታየው እሱ ስለሆነ ተነካው። እንዴት ይገባል ንጉሥ? ያየ ሰው ነው የት እንደሚሄድ ስለሚያውቅ እርምጃ መጀመር የሚችለው። ማየት በጣም ወሳኝ ጉዳይ ነው። ማየት ብቻውን ደግሞ በቂ አይደለም። እያየነው እንንገበገብ በቅናት እንቃጠል ይሆናል እንጂ ኃይል ከሌለን ወዳየንበት መድረስ አንችልም። ክብር ለኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ለመጀመሪያ ጊዜ ነው ወደዚህኛው አጥቢያ የመጣሁት። ስላየኋችሁ ደስ ብሎኛል። የቤተ ክርስቲያን መሪዎችን በጣም አመሰግናለሁ። እግዚአብሔር ይባርካችሁ። መጽሐፍ ቅዱስ የያዛችሁ ሐዋርያት ሥራ ምዕራፍ 9 ከቁጥር 10 ጀምሮ እስከ 19 ያለውን ክፍል ነው የምንመለከተው። ማየትና በመንፈስ ቅዱስ መሞላት የሚል ነው የምናገርበት ርዕስ። ስለ ማየትም በመንፈስ ቅዱስ ስለመሞላትም እናገራለሁኝ። ወሳኝ ጉዳይ ነው ማየት። ሰው ምንም አይነት ብርታት ቢኖረው፣ አቅም ቢኖረው፣ የገንዘብ አቅም ቢኖረው፣ የብዙ ነገር አቅም ቢኖረው ካላየ መንቀሳቀስ አይችልም። ያየ ሰው ነው የት እንደሚሄድ ስለሚያውቅ እርምጃ መጀመር የሚችለው። ያላየ ሰው ባለበት ነው የሚቀመጠው። ያላየ ሰው ስራ ፈት ነው የሚሆነው። ማየት በጣም ወሳኝ ጉዳይ ነው። ማየት ብቻውን ደግሞ በቂ አይደለም። አቅም ከሌለን ያየነው ጋር መድረስ አንችልም። እያየነው እንንገበገብ በቅናት እንቃጠል ይሆናል እንጂ ኃይል ከሌለን ወዳየንበት መድረስ አንችልም። ስለዚህ ማየትም ያስፈልገናል። ኃይል እናገኝ ዘንድ በመንፈስ ቅዱስ መሞላትም ያስፈልገናል። እግዚአብሔር ሲያስጠነቅቀው ናቡከደነጾርን ትንፋሽህንና መንገድህን በእጁ የያዘውን እግዚአብሔርን አላከበርክም አለው። ትንፋሽም መንገድም። ሰው ትንፋሽ ቢኖረው ጥሩ ትንፋሽ ነው ያለኝ ቶሎ አልደክምም የሚል ቢሆን ያለ መንገድ እንዴት ይሄዳል? መንገድ ያለው ከአንድም በላይ ብዙ መንገዶች ያሉት ብዙ አማራጮች ያሉት ሰው ትንፋሽ ከሌለው ደግሞ እንዴት ይሄዳል? ማየትም ወሳኝ ነው፣ መሞላትም ወሳኝ ነው። ለአንብብ ጌታን ቃል ሐዋርያት ሥራ ምዕራፍ 9 ከ10 እስከ 19 በጌታ በኢየሱስ ስም አነባለሁ። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ቁጥር 17 ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣
ተነስቶም ተጠመቀ፣ መብልም በልቶ በረታ። አንገቶቻችን ዝቅ አድርገን እንጸልይ። ፈልግሃለሁ ፈልግሃለሁ በሙሉ ልቤ አንተን እሻለሁ። ፈልግሃለሁ ፈልግሃለሁ በሙሉ ኃይሌ አንተን እሻለሁ። ፈልግሃለሁ በሙሉ ልቤ አንተን እሻለሁ። ፈልግሃለሁ በሙሉ ኃይሌ እንደምትናፍቅ ዋላ ወደ ውሃ አግኝታ እስክትረካ በዚያ በበረሃ ምንም አይታያት ማንም አያስቆማት እንዲሁ አምላኬ ነው የነፍሴ ጥማት ነው የነፍሴ ጥማት። አገኘሁህና ጥሜን አረካኸው ግን ደግሞ እርካታዬ አንተን የሚያስናፍቅ ነው። አሁንም ልቤ ፈልግሃል በነገሮች መሃል ሐሳቤ ስርቃ ወደ አንተ ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት ዋና የልቤ ትኩረት የዓይኔ ደግሞ ፍዘት የጆሮዬ ጉጉት ድምፅህን ለመስማት በእጅህ ለመነካት እጆች ከፍ ይበሉ በጌታ ፊት በየዕለቱ ሙላት ስሜንም ለውጥ በኢየሱስ የነበረውን ሐሳብ በኔም ደግሞ ሙላ። ወይኔ ጌታ ሆይ በትላንቱ ሙላት ትዝታ መኖር አልፈልግም። ወይኔ ዛሬም ጌታ ሆይ ከቶ አልለምድም። እጅሽን አንሺና በየዕለቱ ሙላኝ በይው። በየዕለቱ ሙላ ልቤንም ለውጠው ልቤንም ለውጠው ከነፍሴ ነው ብጠይቅህ በኢየሱስ የነበረውን ሐሳብ በኔም ደግሞ ሙላ። በትላንቱ ሙላት ትዝታ መኖር አልፈልግም። ዛሬም ትሻለች ነፍሴ እንዳዲስ ከቶ አልለምድም። የናፈቀ ሰው ፈልግሃለሁ ይበለው። ፈልግሃለሁ በሙሉ ልቤ አንተን እሻለሁ። ፈልግሃለሁ
ኦ ኦ ኦ እንግዳችን ቤተኛችን አለኝታችን ለሰው ሁሉ ምናሳይ ልዩነታችን ዛሬ ደግሞ በተለየ ተናፍቃ እኛ ቤት ላንተ ሲሆን ምንም ይደረጋል እኛ ቤት ላንተ ሲሆን አባ አባቴ አባቴ እንግዳችን ቤተኛችን አለ። አነጋግሮት ጌታን ለሰው ሁሉ ምናሳይ ልዩነታችን ዛሬ ደግሞ በተለየ ተናፍቃ እኛ ቤት ላንተ ሲሆን ምንም ይደረጋል። ሃሌሉያ። እስቲ ሁለት እጆቻችሁን በልባችሁ ላይ አድርጉ። መቼ ነው የምንተያየው? ዓይንህን በዓይኔ የማየው ቶሎ ና ልዴ ባሰብኝ ናፍቆቴ ቶሎ ቶሎ ዓይንህን በዓይኔ ያየሁት ቀን አርፋለሁ ካለብኝ ሰቀቀን የዋህ ነህ ጭምት ነህ ያልኩኝ መስልህን እመስላለሁ መቼ ነው የምንተያየው? ዓይንህን በዓይኔ ናፍቆቴን እይልኝ ጌታ ሆይ ቶሎ ና ልዴ ባሰብኝ ናፍቆቴ ቶሎ 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 ና ቶሎ ቶሎ ወደ እኔ ና ቶሎ ቶሎ ወደ እኔ ና ቶሎ ቶሎ ወደ እኔ ና አዬ የተራቡ ይጠግባሉ ዛሬ ማታ ዓይን ለመክፈትና በኃይል ለመሙላት መንፈስ ቅዱስ በዚህ አለ ዛሬ ማታ ቶሎ ቶሎ ወደ እኔ ና ቶሎ ያንተ ጸሎት ነው ወንድሜ ያንቺ ጸሎት ነው ጉጉትሽ ይሄ ነው ጠይቂው ቶሎ ቶሎ ወደ እኔ ና ቶሎ እሺ ጌትዬ እሺ እኔ አባት እሺ አባቴ ማኔ ባራ 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 ቦራ ቦያ 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 ነፍሳችን በፊት ቀለጠች ጌታ ሆይ
ይሰማናል ጌታ ሆይ። ህልውና ከብዶ ይሰማናል በዚህ ጉባኤ ጌታ ሆይ። እየገፋህን ነው፣ እየነካህን ነው ጌታ ሆይ። እየዳሰስከን ነው፣ ውስጣችንን እያናወጥከው ነው ጌታ ሆይ። አሜን 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 አሜን። ያልከው ይሁን ያልከው ይሁን ያልከው ይሁን ያልከው ይሁን። አሜን 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 አሜን። ተስማምቻለሁ። አሜን 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 አሜን። ያልከው ይሁን። እንደተሸነፈ ሰው እጆቻችሁን ወደ ጌታ። ያልከው ይሁን ያልከው ይሁን በኔ ሕይወት ጌታ ሆይ። ያልከው ይሁን ያልከው ይሁን። ተማርክ ያለው እጄን አንስቻለሁ። ያልከው ይሁን ያልከው ይሁን። በቀረኝ ዘመንማ ያልከው ይሁን እንዴ! እስከ መቼ በራሴ መንገድ ሄዳለሁ እንዴ? ያልከው ይሁን ያልከው ይሁን። እድል ሰጥተኸኛል። ያልከው ይሁን። ተስማምቻለሁ። ተሸንፌያለሁ። ያልከው ይሁን ያልከው ይሁን። ኦፍ የኔ አባት ስወድህ እኮ ጌታ ሆይ እናመሰግንሃለን። ቀልጠናል በፊት ጌታ ሆይ። ተናገረን። ስትናገረን የወደድከው ይሁን በሕይወታችን። በማንም ይሉኝታ አንታሰርም ጌታ ሆይ። ቀሪውን ዘመን እንኳን ያለ ይሉኝታ አንኖርም እንዴ ላንተ ጌታ ሆይ። አልበቃም እንዴ ጌታ ሆይ። ታረገን አርገን ራሳችንን ላንተ ሰጠን። ሁሉ ላንተ ክብር ብቻ ይሆን ኢየሱስ ስም አሜን። ሐዋርያው ጳውሎስ በሚገባባቸው ቦታዎች ሁሉ እስከ ሶስተኛ ሰማይ መነጠቀውን ከሚያወራበት ነገር በላይ በእጁ የሆኑትን ታምራቶች ከሚያወራው በላይ የተነካበትን ቀን ያወራል። ንጉሥ ፊት ሲቀርብም እሱን ያወራል። ንጉሥ ፊት እኮ ሙታን አስነሳው፣ ሽባ ተረተርኩ ይሻል ነበር። የሚታየው እሱ ስለሆነ ተነካው። እንዴት ይገባል ለንጉሥ? በደማስቆ መንገድ ላይ ጌታ አገኘኝ፣ እንዴት ይገባል? ለተነካው ሰው ብቻ ነው የሚገባው። ይሄ ለሌላ ሲወራ የሚገባ አይመስልም። የጳውሎስ ነፍስ ግን የተያዘችው በመነካቱ ላይ ነበር። ከሌላው እንደሚሻል ለማሳየትም እኮ ሌሎች ያልደረሱበት ደርሶ ስለመጣ እሱን ቢያወራ ጥሩ ነበር። ይፈራም ይከበርም ተሰሚነትም ያገኝ ነበር። እሱ ግን ደማስቆን አትንኩብኝ ነው የሚለው። ስለ እሱ ነው የሚያወራው። የደማስቆን መነካቱን በራሱ አንደበት ሲተርከው በሐዋርያት ሥራ ምዕራፍ 26 ላይ ከካህናት አለቆች ትእዛዝ ተቀብዬ ደብዳቤ ይዤ። አያችሁ፣ የካህናት አለቆች መንፈሳውያን የሚባሉ ሰዎች የፈቀዱትን መንገድ ነው እየሄደ ያለው። ብቻዬን ማስበው ሐሳብ ስህተት ይሆናል ብሎ ቢያስብ እንኳን ሳውል ነበር የሚባለው። የካህናት አለቆች ካጸደቁበት የጌታ ሐሳብ እንዳለበት ነው የሚያስበው። ጌታን እያገለገለ እንደሆነ ነው የሚያስበው።
ምን እያደረገ? እያሳደደ፣ እየገደለ፣ ቤተ ክርስቲያን እያፈረሰ፣ ወንዶችንም ሴቶችንም መሬት ለመሬት እየጎተተ እየወሰደ ጭካኔ እያደረገ አጽድቀውታል የካህናት አለቆች። ይሄ ነገር መንፈሳዊ ነው ይላል። ይሄ ነገር አገልግሎት ነው ይላል። በተነካበት ቀን ላይ የሆነውን ነገር ሲተርከው ከዚህ በፊት ካገለገላቸው አገልግሎቶች፣ ከዚህ በፊት ከደበደባቸው ድብደባዎች የተለየ ኮንፊደንስ እንዲሰማው የሚያደርገው ሁኔታ ውስጥ ነበር። ደብዳቤ ያለው አጃቢዎች ያሉት ከትላንትናው የሚብስ ነገር ለማድረግ፣ በሌላ አባባል አገልግሎቱን ለመጨመር እየሄደ እያለ በእኔና በዙሪያዬ በነበሩት ወታደሮች ላይ ከባድ ብርሃን አንጸባረቀ። ብርሃኑን ሲገልጥ ከኩለ ቀን የፀሐይ ብሩህነት የበለጠ ብርሃን ይለዋል። የኩለ ቀንን የፀሐይ ብርሃን የሚበልጥ ድምቀት የት ይገኛል? እኩለ ቀን ላይ ፀሐይ ኦቨርሄድ አናታችን ላይ ስለምትሆን ሙሉ ብርሃኗን እናገኛለን። ከኩለ ቀን በኋላ እያዘቀዘቀች ትመጣለች። የኩለ ቀን ሙሉ ብርሃን ነው። ይሄንን ሙሉውን ብርሃን የሚበልጥ ሌላ ብርሃን መጣ። ከሙሉ በላይ ሙሉ አለ ለካስ። አንዳንድ ጊዜ ሙሉ ነኝ ምንልበት፣ ከዚያ አቋሜ ፈቀቅ አልልም ምንልበት፣ እንደ ሙሉ ቀን ብርሃን በቃ ደርሻለሁ ምንልበት ነገር ላይ ሌላ ሙሉ ይመጣል፣ የሚበልጥ ብርሃን ይመጣል። አሜን ብሎ ባካችሁ። ዛሬ ያሸንፈን ጌታ። እስቲ ተሸንፍ ያለው በሉት። እጆቻችሁን አንሱና በሚበልጥ ብርሃን ይገናኘን ጌታ። ዛሬ ካደኩት አስተዳደግ የተነሳ እኔ የሌሎችን አገልግሎት ማልቀበል ሰው ነበርኩ። ማንም ሰው አይመክረኝም፣ ማንም ሰው አይጸልይልኝም። እጅ መጫንማ አይታሰብም። መልእክት መንገር ሆይ ጉድ አይሞከርም። ይሄንን ማድረግ የሚችሉት የኔ ቸርች አገልጋዮች ብቻ ናቸው። ከኔ ቸርች አገልጋዮች ውጪ ማንንም አልሰማም። እኔን ይስሙኝ እንጂ እኔ እነሱን አልሰማም። ሌሎች መሃል ከሆነ ያለሁት የጌታ ሰው እኔ ብቻ ነኝ፣ እነሱ የጌቱ ሰው ናቸው። ሕይወቴን በንጽህና ጠብቃለሁ። ጻድቅ እጫወታለሁ። በቃ ጥንቃቄ ነው የምኖረው። ብፁዕ ቅዱስ እንከን የሌለኝ፣ ሌሎቹ የረከሱ እኔ ቅዱስ። በዚህ ሁኔታ ውስጥ ሆኜ ወደ ዩኒቨርሲቲ ገብቼ ኮንፈረንስ ተዘጋጅቶ የተማሪዎች ኮንፈረንስ ተዘጋጅቶ እዛ ለማንም ሰው ጸሎት ቅርብ እንዳልሆነ ብዬ ኋላ ወንበር ተቀምጬ፣ እኔ ፊት ወንበርም ተቀምጬ አልታይም። አይታችኋል። አጭር እዚህ ስመጣ ነው ያያችሁኝ እንጂ እዛ ጋር አልታይም ነበር። ጌታ አይኗን ከፍቶላት ነው እንጂ እግዚአብሔር ሴት ራሱ ያየችኝ። ፊት ተቀምጬ ራሱ አልታይም ነበር። ኋላ ተቀምጬ ቸሩ ጌታ በሚያገለግለው አገልጋይ በኩል ስለኔ መልእክት አመጣ። ማን ነው ለኔ መልእክት የሚያመጣ? ስሜን አልጠራም እንጂ ሁሉን ምልክት ነገረኝ። እባክህ እጅን አውጣ። አላወጣ። ማንም መልእክት አያመጣም ለኔ። እኔ ሌሎችን ለማገልገል ተልክ ያለሁ እንጂ እነሱ እኔን ለማገልገል አልተላኩም። ወይ ኩራት! ሰዎች እኮ ከማጠሩ መወጠሩ የሚሉት ይሄንን ነው። አሁን ያምራል በኔ እንደዚህ ክብ በሆነ ሰውዬ ያምራል። ያኔ በርግጥ አራት ማዕዘን ነበርኩ፣ ቀጭን ነበርኩ፣ ረጅም ነበርኩ። ያ ቤተክርስቲያን ሸክም ነው ትንሽ ቁመቴን ሰብሰብ ያደረገው። የለበስኩትን ከውጭ የለበስኩትን ተናገረ። ሳይ ልክ ነው። እጄን አላወጣም። ወደ ውስጥ ዘለቃ ሰውየው። ከውስጥ የለበስኩትን ሸሚዜን ቁልፉን ፈትቼ እንዲህ ሳየው ልክ ነው። ማን ይናገረኛል? እኔን የሙሉ ቀን ብርሃን ላይ ነው ያለሁት፣ የኩለ ቀን ብርሃን ላይ። ጌታማ ዛሬ የሚያሸንፈው ሰው አለ። ጌታ አቋም የሚያስቀይረው ሰው አለ። አሜን ብሎ ባካችሁ።
ያልከው ይሁን ያልከው ይሁን ያልከው ይሁን ያልከው ይሁን አሜን 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 ያልከው ይሁን ያልከው ይሁን ያልከው ይሁን እኔ ባይገባኝም ያልከው ይሁን ቢለኝ ስለ ቤተሰቦቼ ቢያወራ ስለ ልብሴ ቢያወራ ስላየሁት ህልም ቢያወራ እጅ የሚያወጣ ሰው ጠፋ። በቃ ከዚህ በላይ እንግዲህ መቆየት አልችልም ብሎ ቃል ወደ ማካፈል ሲሄድ አሁንም ኧረ ጌታ ግድ ይለኛል ልጅ ነው አላወጣም። በቃ ጌታ ሆይ ያንተ ምህረት በሱ ላይ ይሁን ሲል ክብልል ብዬ ወደኩኝ። መውደቅም ጌታ ሲረዳ ነው ለካስ። ወደኩ፣ አሸነፈኝ። ቸር አባት እድል ሰጥቶኝ ጣለኝ። እንደ ክፉ ነገር አትቁጠሩ ቢልባርካችሁ ጌታ ይጣላችሁ። በትክክለኛ ትርጉሙ ማለት ነው። ወደቅን አለ ሳውል። የዛ ቀን በነገራችን ላይ ህይወቴ ብዙ ነገር የተቀየረ። ሳውል ወደቅን፣ ብርሃኑ ከባድ ነው። ወደቅን። ብርሃን ያየ ሰው እኮ አይን ነበር የሚጨፍነው አይደል? ይሄኛው ሌላ ብርሃን ነው። አይን በመጨፈን ብቻ የምናልፈው አይደለም። ይሄኛው የሚጥልም የሚያስጥልም ብርሃን ነው። ይሄኛው አቋም የሚያስቀይር ብርሃን ነው። አረ ለሆኑ ሰዎች ለውጥ እየሆነ ነው ያለው። አሜን በሉ ባካችሁ። ቤተሰብ መካከል ብዙ ነገር ያስቸግራቸው ሰዎች ዛሬ የሚሸነፉበት ምሽት ይሆናል። ጮና ባካችሁ ያልከው ይሁን በሉ። ወደቅን። ለንጉሱ እኮ ነው የሚተርክለት። ንጉስ ጋር የቀረበ ሰው ቶሎ ቁም ነገር አውርቶ ለምን አይወርድም? የሳውል ቁም ነገር ይሄ ነው። ምን አለ መሬት ሰጠኝ እንዲያርግልኝ እንዳያስቸግሩኝ ጠብቅልኝ ምናምን ለምን አይልም? ወደቅን፣ እኔም ወደቅኩ። ድንቄም ጠባቂ ሊጠብቁኝ የከበቡኝም ወደቁ። አይገርምም? ማለፍ አይቻልም እኮ አንዳንዱን ነገር ጌታ ሲራራ ፊታችን ነው የሚቆመው። ጌታ ፊቱ የሚቆምበት ሰው የታደለ ሰው ነው። ጌታ ማይተወው ሰው፣ ፊት ለፊቱ ቆሞ የሚሟገተው ሰው የተባረከ ሰው ነው። ይህን ስሙኝ። ሁሉም ወደቁ፣ ሁሉም ግን ምላሽ አልሰጡ። በመውደቅ አንድ ናቸው፣ ምላሽ በመስጠት ግን ይለያያሉ። ወታደሮቹ ጉራ ነው መሰለኝ አዋራቸውን ረገፍ አረጉና ዝም ብለው መተቆሙ። ሳውል ግን ጌታ ሆይ አንተ ማን? ምን አደርግ ዘንድ ትወዳለህ? ያለ ምክንያት አልወደኩም። ያለ ምክንያት ብርሃን እኔ ላይ አልመጣም። ያለ ምክንያት ጌታ አልተናገረኝም። ገባው፣ መንፈሱ ነቃ። ያሸነፍከኝ ጌታ፣ የጣልከኝ ጌታ ምን አደርግ ዘንድ ትወዳለህ? ሁላችሁ የምታውቁትን ነገር ነገረው። አንተ የምታሳደኝ እኔ ኢየሱስ ነኝ ምናምን ብዙ ነገር ነገረው። ለወታደሮቹ ምንም አላላቸውም፣ ከመውደቅ ያለፈ ሌላ ነገር ስለሌላቸው። መውደቅ ብቻውን ምን ዋጋ አለው? ምላሽ መስጠት ነው ዋናው። መልእክት የሚመጣለት በጣም ብዙ ነው። ምላሽ የሚሰጥ ነው ግን ለውጥ በህይወቱ ላይ የሚያመጣው። ሳውል ሲወድቅበት ብርሃኑ እሱም ወድቋል። ከዛ አይኑ ታውሯል። የጌታ ነገር ሲመጣ አካላችን ሁሉ ላይ እኮ የሆነ ነገር ያመጣል። ስብርብር ያደርገናል እኮ። የራሱን አቅም ሊሰጠን የኛን አቅም እኮ ይሰባብረዋል።
ባካችሁ ከተስማማችሁ አሜን 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 ለመሰባበር አሜን 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 ያልከው ይሁን ያልከው ይሁን ያልከው ይሁን። ሳውል በእንደዚህ አይነት ሁኔታ ውስጥ እንዳለ ማንም አያውቅም፣ መረጃ የለውም። ሰው ሁሉ ይሸሸዋል። እሱ ሲመጣ ሰው ሁሉ አቅጣጫ ይቀይራል። ሳውል ከጌታ ጋር እንደተነካካ፣ ሳውል እንደወደቀ፣ ሳውል አይኑ እንደታወረ ማንም አያውቅም። የጌታ አገልጋዮች ሳውል ጋር መሄድ ፈርተዋል። ጌታ ግን ሳውል ጋር ሄደ። ሰው ማይደርስልህ ቦታ ላይ ጌታ ይደርስልሃል። ያንተን ነገር ለፈጣሪ ሰጥቼዋለሁ ተብለህ በተተውክበት ጌታ ባድራሻ ይመጣል። ጌታ ሲያገለግል የነበረ ሐናንያ የሚባል ደቀ መዝሙር ጌታ ወደሱ መጣና ወደ አንድ ቦታ እልክሃለሁ አለ። በዚያ እጅ የምትጭንበት ሰው አለ። ማን ነው ያ ሰው? የቀርጤስ ሰው ነው። ማን ይባላል? ሳውል። በኢየሱስ ስም ምን እንዲሆን ነው እጅ የምጭንበት? እንዲያይ እና በመንፈስ ቅዱስ እንዲሞላ። ከዛ ምን እንዲያደርግ? የበለጠ አይቶ ምን ሊያደርገን? ኃይል ተቀብሎ ሊፈጀን ነው። ሽባ እንዲሆን ጸልይለት ያስኬዳል። አይኑ ድብን ብሎ እንዲጠፋ ያስኬዳል። ጭራሽ አይኑ ቦግ ይበል፣ ጭራሽ ኃይል ይታጠቅ። አይሆንም ጌታ ሆይ፣ ስለሱ እኮ ሰምቻለሁ። ጌታ ሆይ አልሰማም? አንተ ሰምቻለሁ። እንዴት አይነት ክፉ ሰው እንደሆነ እኔን ራሱ ስላላገኘኝ ነው እንጂ አይለቀኝም። ያም ልጭንበት። አንዳንድ ጊዜ የሆነ ነገር ካወራን በኋላ የሰይጣን ጆሮ ይደፈን እንላለን። ወረ እንዳይሰማብኝ፣ ኧረ እንዳይሰማ ጌታ አለው። እኔ ከተገናኘሁት ሰዓት ጀምሮ መጸለይ ጀምሯል። ሲጸልይ አመልክቼዋለሁ፣ ስላንተም ነግሬዋለሁ። በጌታ ምን አልከው ስለኔ? አንዳንዴ ፈርቶ ተደብቆ ያለ ሰው ያለበት አድራሻ ሲጠቆም የሚገባበት ነው የሚጠፋው። ምን አልከው? ሄደ እንደምጸልይለት ነግሬዋለሁ እና ይሰማኛል። አዎ ልጫንበት። አዎ እጅ መጫኑ ግን ዓላማ አለው። ሁለት ዓላማ። የመጀመሪያው ማየት ነው። ሁለተኛው በመንፈስ ቅዱስ መሞላት ነው። የሳውል የታወረው ስጋዊ አይኑ ብቻ ሳይሆን መንፈሳዊ አይኑ እንዲከፈት፣ ይሄን አዲሱን ህይወት እንዴት እንደሚኖር እንዲያውቅ፣ በትላንትናው ልምድ ስለማይቀጠል ከፊት ለፊቱ ያለ ፕሮጀክት ምን እንደሆነ እንዲያውቅ አይኑ መከፈት አለበት። ወኔ ስላለው፣ ድፍረት ስላለው፣ የተከበረ ሰው ስለሆነ አዲሱን ህይወት መኖር አይችልም። ማየት አለበት። አዲሱ ህይወት እየደበደቡ የሚኖርበት ህይወት አይደለም። ጌታ ያካፈለው ህይወት ሌላ ህይወት ነው። ካላየ እንዴት ይሆናል? ወደ ጌታ መተን የመኖራችን ትርጉም ያልገባን እኮ ብዙዎች ነን። እግዚአብሔር አይናችንን ይከፍተዋል። የህይወቴን መጽሐፍ የጻፈው እግዚአብሔር እንደራሴው እሱ ነው፣ ተራኪው እኔ ነኝ። እንደራሴው እሱ ነው። ያየውን ካላየን፣ በህይወታችን ያለውን ዓላማ ካላየን ዋጋ የለን። የት መኖር እንዳለብን ካላየን፣ ምን መስራት እንዳለብን ካላየን ዋጋ የለንም። ብዙ ተምሯል እኮ፣ ህግን ያውቃል እኮ፣ አገላብጦ ያውቃል። ግን እንዲያይ የተፈለገው እጅ እንዲጫንበት ነው። ብዙ የሃይማኖት ዕውቀት ስላለው አያየም። መንፈስ ቅዱስ ነው አይንን የሚከፍተው። ይበራልናል። ዛሬ ማታ ተራ ሰዎች አይደለንም። በድንግዝግዝ ምንኖር ሰዎች አይደለንም። የአንድ ሰው አይን ይከፈታል ዛሬ ማታ። ጩና አያለው በሉ ባካችሁ። ሲበራልን ነው ውስጣችን የሚቃጠለው።
አይናችን ሲከፈት ጌታ ያየው ምን እንደሆነ ሲገባን አጋር ስላላየች ልጅን የሚያክል ነገር ጥላለች ታውቃላችሁ። አጠገቧ የውሃ ጉድጓድ እንዳለ ስላላየች መቀጠሏን ጌታ እንደሚፈልግ ስላላየች ከፊት ያለው ሞት ነው በልጄም በኔም ላይ ሞት ይሆናል ብላ ቀድማ ልጇን እጄ ላይ ሲሞት አለየው ብላ ጣለች። ያላየ ሰው አቅጣጫ ይስታል። ያላየ ሰው የከበረውን ነገር ይጥላል። ልብ በሉ። ሲያሳድድ የነበረ ብዙ አጃቢ የነበረው ሰው አሁን እኮ ሊለይ ነው። ማን ከጎኑ ይቆማል? የካህናት ልጅ ከጎኑ አይቆሙም። ትላንትና ጎሽ አይዞ ሲሉት የነበሩ አጠገቡ ሊቆሙ አይችሉም። ማየት አለበት እኮ ጌታ ያየለትን። እነሱ ያዩለትማ በቃ እዚህ ጋር ቆመ። ከነ ደብዳቤው ከነ ወታደሮቹ ወድቋል። አበቃ። አሁን ጌታ ያየለትን ካላየ በቀር እንዴት ይሮጣል? ያሳድዱታል። እነሱም ሲያሳድድ እንዳልነበረ እሱ ያሳድዱታል። ካላየ እንዴት ይኖራል? ሁለተኛው እጅ የመጫኑ ዓላማ በመንፈስ ቅዱስ መሞላት ነበር። ትላንት የነበረውን ድፍረት አይደለም እዚህ መጥቶ ቢጠቀምበት። ድፍረት፣ አቅም፣ ብቃት፣ ሞገስ መንፈስ ቅዱስ ነው። በወኔ አይኖርም። የእግዚአብሔር ሥራ በሞራል አይሰራም። ለዚህ ነው ለሐዋርያቱ ጌታ ኢየሱስ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አይሆንም በወኔ። ስለዚህ ይሞላልኝ ያለ ጌታ። ቆይ ጌታ ራሱ በደማስቆ መንገድ ላይ በብርሃን ተገናኝቶት የለ? ጌታ ራሱ ለምን አይኑን አይከፍትም ነበር? ጌታ ራሱ ለምን አይሞላውም ነበር? እግዚአብሔር ሲወድ ሰው ነው የሚሰጥ። ሐናንያን የሰጠው ለሳውል አይኑን ይከፈት። ሐናንያን የሰጠው በመንፈስ ቅዱስ እንዲሞላ። ዛሬም እላለሁ የአይን መከፈት ይሆናል። የመንፈስ ቅዱስ ሙላት ይሆናል። ለዘሩባቤል እንዲህ ተብሏል፣ በመንፈስ እንጂ በኃይልና በብርታት አይደለም። የኔን ቤተ መቅደስ መስራት ጀምረህ አቅቶ ያቆምከው ዘሩባቤል ሆይ፣ ለነገሩ የይሁዳ ገዢ ነህ አንተ። ግን ገዢ ስለሆንክ መች ቤቱን መስራት መቀጠል ቻልክ? በኃይል እኮ አይደለም፣ በብርታት አይደለም፣ በመንፈሴ ነው። ሃሌሉያ። ከደረጃችን በታች እንድንኖር ያደረገን ዛሬ በመንፈስ ቅዱስ እሳት ይቀየራል። ብዙ ህልም ኖሮን ጌታ ብዙ ነገር አሳይቶን ውስጣችን እየተቃጠለ አቅም ያጣን ሰፈር ሰፈር እያለን ያለን ዛሬ የመንፈስ ቅዱስ እሳት ያገኘናል። ጩዳሲ በመንፈሱ ነው በሉ ባካችሁ። ደረቁ ስንባል ለመለምን በእግዚአብሔር ታደሰ ኃይላችን። ገና አቅም ሰጥቶ ያቆመናል። የታመነው አምላክ ይረዳናል፣ ያግዘናል። ከክብር ወደ ክብር እንሻገራለን። ኢየሱስን ይዘት ማነው የሚቋቋመን? ገና እናብባለን። ኢየሱስን ይዘን ማነው የሚቋቋመን? ገና እናብባለን። ገና 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 ኦራ ባረዲ ባረዲ ጋቦሩዲ ገረበዲ ገረበዲ ሰው ምቹ ጊዜ ይጠባበቃል። መዝነቡን አይቶ ዘር ይበትናል። ጌታ ያለ ዘር ትባርካለ፣ የሌለውን እንዳለ አድርገህ ትጠራለህ። አሜን።
ያንተ ኃይል ይበልጣል፣ ያንተ ምሪት ይበልጣል፣ ያንተ ጊዜ ይበልጣል፣ ያንተ ዓላማ ይበልጣል። ያለ ደጋፊ ያከብራል፣ ያለ አጋዥ ብቻውን ያኖራል። ያለ ደጋፊ የመንፈስ ቅዱስ ኃይል ባንተ ላይ ሲመጣ ከጉርጓድ ትወጣለህ፣ ከድካም ትወጣለህ፣ ከተስፋ መቁረጥ ትወጣለህ። በተራራ ላይ ያለች ከተማ ልትሰወር እንደማይቻላት እግዚአብሔር በመንፈሱ ኃይል ወደ አደባባይ የሚያወጣቸው ሰዎች አሉ። እዚህ ጉባኤ መካከል ተደብቀው ያሉ ጌታ ግን የሚገልጣቸው ጩሁና አሜን በሉ ባካቸው። የቤተሰቦቻቸው መንደር ሄደው ወንጌልን የሚሰብኩ ብዙዎች ወደ እግዚአብሔር መንግሥት የሚያመጡ ይናገረኛል የጌታ መንፈስ። ዛሬ ማታ የመንፈስ ቅዱስ ኃይል ይወርድባቸዋል። ቤተሰቦችን አውሬ አይበላቸውም። ጮሁና አሜን በሉ ባካችሁ። አንተ ያለ ያንተ ቤተሰቦች አይሞቱም። ጮሁና መንፈስ ቅዱስ በሉ ባካችሁ። ድገሚና መንፈስ ቅዱስ። ውስጡ በቀናት የተቃጠለ ሰው የለም። የሚጮህ ሰው፣ የተራበ ሰው፣ አሸንፈኝ ጌታ ሆይ የሚል ሰው፣ አይኔን ክፈተው የሚል፣ ኃይል ሙላብኝ የሚል፣ ይሄ ምሽት የልዩነት ምሽት ይሁን የሚል የለም ወይ? ይበቃል የሚል ሰው፣ በቃ አዲስ ምዕራፍ ፈልጋለሁ የሚል ሰው፣ ተወራርጄብን የመጣሁት የሚል ሰው፣ የመነካት ምሽት ይሁንልኝ የሚል ሰው፣ ኃይል ልቀበል ዛሬ ጌታ ሆይ ተፍገምግም ያለው አነክሻለሁ፣ አንተ እንደምትጠብቀኝ አልሆንኩም ጌታ ሆይ ውስጤ ተጎዳ የሚል ሰው አለ ወይ? ጌታ ራሱ እጅ ጭንብናል ዛሬ ማታ። ያንተ ደማስቆ ዛሬ ይሆናል። ፈልግሃለሁ ብለሃል፣ ተጠምቻለሁ ብለሃል፣ አንተን ነው የምፈልገው ሌላ አይደለም ብለሃል። ዛሬ ባንተ ላይ በክብር ይመጣል ጌታ። የሚሰማ ብቻ ሳይሆን የሚመልስም አምላክ ነው። ይኸው አሁን እየቃተትን አለ በፊቱ እየሰማን እኮ ነው። ናፈኩ እያልን ነው አይደል? ፈለኩ እያልክ ነው አይደል? ደከመኝ ጌታ ሆይ እያልሽው አይደል? መቼ ነው የምንተያየው? አይንን በአይኔ የማየው ቶሎና ለቴ ባሰብኝ ናፍቆቴ ቶሎ ቶሎ ቶሎና ቶሎ ቶሎ በቃ ወደ መቃተት ግቡ፣ ወደ ጸሎት ግቡ። አሁን በቃ እንልቀቅለት ለመንፈስ ቅዱስ። በቃ ገስግሱ። ዛሬም በውዴ ላይ ተደግፌ ትላንትን ትላንት አልኩ በርሷ አልፌ የሚያዩኝ በሙሉ ይለዩኛል፣ በውዱ ጥገኛ ነው ይሉኛል፣ ነው ይሉኛል። አይደለም ፈውሴን በልቼ ልመለስ ምስጋናን ረስቼ ሰው ሊነግረኝ ይቅርና ሊያሳስበኝ ለምስጋና እለት 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 ፈልገዋለሁ ለሕይወት ለመቆየት ለመሰንበት ፈልገዋለሁ ለሕይወት እለት 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 ፈልገዋለሁ ሕይወት
ለመቆየት ለበዘ እንቁም በጌታ ፊት ባባባራ ቦሮሮ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 roሮ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 ro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 
እንጸልያለን። ጌታ ሆይ የመማረክ ምልክት አንዱ እጅ ማንሳት አይደል? ይኸው እና የጥንቱ ኢየሱስ እና የናዝሬቱ ኢየሱስ እና የጥንቱ ኢየሱስ እና የናዝሬቱ ኢየሱስ ተመላለስ በዚህ ጉባኤ ተመላለስ በዚህ ጉባኤ ተመላለስ በዚህ ጉባኤ በጣም በርካታ ሰዎች በመንፈስ ቅዱስ የሚሞሉ አንዳንዱ የመንፈስ ቅዱስ ጉብኝት በአካል ሁሉ ላይ የሚገለጥ ነው። በአንዳንዶች ላይ በመውደቅ የሚገለጥ፣ በአንዳንዶች ላይ በእንባ የሚገለጥ፣ በአንዳንዶች ላይ በጩኸት የሚገለጥ የጌታ መንፈስ በወንዶች ላይ በሴቶች ላይ አሁን በኃይል በክብር በሞገስ ወፍራም በሆነ ቅባት እና በመካከላችን መንፈስ ቅዱስ መንፈስ ቅዱስ ቀኝ እጃችሁን በዓይናችሁ ላይ ጫኑ። ባሪ በዲና ማገሰበራ የዓይን መከፈት ይሆናል። ቦግ ዓይናችሁ ቦግ ይላል። ትላንት ያላያችሁትን ማየት ትጀምራላችሁ። በፊት ለፊታችሁ ያለ ጨለማ መገፈፍ ይጀምራል። ወራ ባራጋ ቦራ ዲያቦራ አላወኩም ነበር አለ ያዕቆብ። ለካስ ይሄ የእግዚአብሔር ደጅ ነው። አላወኩም ነበር አለ። ያላወቃችሁትን ማወቅ ትጀምራላችሁ። ያላያችሁትን ማየት ትጀምራላችሁ። መንፈስ ቅዱስ እንደሚቀበል ሰው ሁለት እጆቻችሁን ዘርጉ። እንደሚቀበል ሰው ባድራሻይና ያልከው ጌታ እና ያልሽው ጌታ ጄቦራ ጋባራ ዲያስታ የመንፈስ ቅዱስ ኃይል በእናንተ ላይ ይሆን። የመንፈስ ቅዱስ እሳት በላያችሁ ይሆን። መንፈስ ቅዱስ ለካስ ትፈልገኛለህ። ለካስ አልናከኝም። አሁንም በእኔ መስራት ነው የምታስበው። አንተ እንደተቀበልከኝ እኔ እኮ ራሴን አልተቀበልኩ። አቤት መንፈስ ቅዱስ ሳይጠሩት በተዘጋ ቤት እንደገባ አይነት ምንም ላልመሰላቸው ሕይወት ትርጉም ላጣባቸው አሁን እንኳን ይሄ መልእክት አይመለከተኝም ብለው ላሉ ጌታ የሁሉ አባት እንደሆነ ያውቁ ዘንድ ጌታ የማያዳላ እንደሆነ ያውቁ ዘንድ የመንፈስ ቅዱስ እሳት ወደቀባቸው።